እያለቀሳችሁ የሰው ልጅ በላቡ እየሰራ ጠብ ብሎ ላብላብ የሚሸተው ያለ ምክንያት አይደለም። ስለዚህ ሶሻል ሚዲያ ብር ለማግኘት ብቻና ብቻ ነው እንጂ መጣችሁ የምታለቅሱት እውነት ተዋዳችሁ ተፋቅራችሁ አይደለም እያለች ለምለምም እየተናገረች ትገኛለች። ሰበር ዜና እንግዲህ ሀይሚዬ እውነት የለምላችሁ ቤት ዘግታ እያለቀሰች ድረሱልኝ ብላለች። ቡርኬ የት ነው? ቡርኬ አልሰማም። ለቡርኬ አድርሱልን። ታረቁ የምትሉ ይታረቁ የምትሉ ሸር ላይክ አድርጉ። እንግዲህ ሩታና አብርሽ ዛሬ ይገናኛሉ። አብርዬና ሩታዬ ባልና ሚስት ናቸው። ሁሉም የቀናበት ትዳር ሁልጊዜም ይሄው ነው። ሶሻል ሚዲያ ላይ ግልጥ ሆኖ የሚናገር ሰው እኮ ሁሌም ይዋረዳል። ግን ሩታና አብርሽ ባለ ትዳር እንደሆኑ አሁንም ደግሞ ግልጥና ግልጥ እናደርግላችኋለን። መቼም አይላቀቁም። የሶሻል ሚዲያዎች የያዛችኋቸው ብዙሩ በነ ሩታ ላይ እናንተ ታፍራላችሁ። ለዚህ ዛሬም ተጸጽታለች። እውነቴን ነው የምላችሁ፣ ዛሬም ተጸጽታለች። እንግዲህ አብርሃም ግን ሩታን እየፈለጋት እንዲሁም ዛሬ ይገናኛሉ። ኤፊ ዛሬ ላይ በአሁኑ ሰዓት ከሩታ ጋር ተገናኝቷል። ከሩታ ጋር ሲገናኝ ማነው ወሳጁ? አቤላን ተከትሎ ነው የሄደ። አብርሃም ትናንት ድምጡን አሰምቷል። እባካችሁ ሄዳችሁ ፈልጉልኝና ከዛም በኋላ ቡታጅራ ቢሄድም እሄዳለሁ እንጂ አሁን ግን የሷን ቁርጥ ሳላውቅ ቤቴን ማለቅ በማለት አብርዬ ድምጡን እያሰማ ነው። እንግዲህ ውዶቼ እነዚህ እንቆች አንበሳዎች ባለትዳሮች አይደሉም የሚባሉት። እባካችሁ ተገናኙና እባካችሁ ተስማሙና ከቤታችሁ ግቡልን። እንግዲህ በቲክቶክ በኢንስታግራም እንዲሁም በፌስቡክ እየተነጋገረ በይሆን የማኛ ደርሶ እንግዲህ ባለትዳሮች አይደሉም እንዲህ እያለ ድምጡን እያሰማ ይገኛል ማለት ነው። እውነት ለመናገር ታሳፍራላችሁ። አብርሽና ሩታ አይለያዩም። አብርሽና ሩታ ሌሎችም ቢሆን ባለትዳር ናቸው። ለልጃቸው ሲሉ አብረው ሊኖሩ እንግዲያ ካልተጋቡ እውነት ካልሆነ እንዴት በትልቅ ደረጃ እዚህ ድረስ ይደርሳሉ? እውነት ለመናገር በጣም እኮ ነው ግራ የሚያጋባው ማለት ነው። እና ሁሉንም ትታችሁ ሩታዬ ወደ ቤት ተመለሽ ነው ማለት። ዛሬ በጣም እየፈለጓት ነው ያለችበት ታውቋል። ድምጿን ሰጣለች። እንግዲህ ከቤት ትገባለች ወይስ አትገባም? ከትንሽ ሰዓት በኋላ ጠብቁ፣ ትመጣላችኋለች። የኛ እንቁ የኛ ጨረቃ። እንግዲህ ሀይሚዬ ለምን ቤት ዘግታ አለቀሰች? ያለቀሰችበት ምክንያትም ታውቋል። እንዲሁም ቡራ ዛሬ ችግር ደርሶበታል። ሱሱና ዳንኤል የሰሩት ከዚህ ወዲህ አይባልም። እውነት ለመናገር ተሳክቶላቸዋል። ሀይሚዬን እና ቡርኬን ለማለያየት የተሰራው ሴራ ዛሬም በአደባባይ ይወጣላችኋል። ትናንት የቀሩበት ምክንያት አላቸው ማለት ነው። ውዶቼ እንግዲህ እንደወደዳችሁ ተስፋ አደርጋለሁ። ይሁኔ ያስተላለፈው በጣም እኔ ልቤን አሞኛል። ሩታዬ እባክሽ ተመለሽ። አብርሽ እንደሚወዳትና ባለትዳሮች እንደሆኑ እንዲሁም ሌሎችም ባለትዳር እንደሆኑ እንገልጥላችኋለን። ሸር ላይክ እያደረጉ ቤተሰብ የሆኑ እንኳን አደረሳችሁ። አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ